አብርሽ ሩታ ቤት ሄደ እንዴት ሄደ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም የሚገርም ነገር ነው። አብርሃም ወደ ሩታ ቤት ሄዷል ማለት ነው። ይሄም በጣም የሚገርም ነገር ነው። አብርሃም እንግዲህ እያደረገ ያለው ምንም እየገባን አይደለም። አብርሃም እያደረገ ያለው ትክክል ነው ብለን አንወስድም ማለት ነው። እዛ ጋር እያሰደባት እዛ ጋር ከሰው በታች እያረጋት፣ ነገር ግን እሱ እዚህ መጥቶ እሷን እንግዲህ ወደ ቤቷ ማታ ማታ ይመጣል ማለት ነው። ይሄ ደግሞ ተገቢ አይደለም። ሩታ ግን ለምን እንደምታስገባው እኛ እየገባን አይደለም ማለት ነው። ሩታ እሱ መከልከል አለበት። አሁን እሱ ለምዶ እሱ ለምዶ ነው። አሁን እሱ እዛ ውጪ ሰርባታል፣ ሶፊ ለፊት እንደዛ ያመናጨቃታል። ነገር ግን እሱ ሲመጣ ዌልካም ብላ ትቀበላለች ማለት ነው። ይሄ ደግሞ ተገቢ አይደለም። ሩታ የራሷን እያስገመተች ነው። ሩታ ራሷን ዝቅ እያደረገች እሱ ግን ከፍ ከፍ እያደረገች ሄርሜላን ከፍ እያደረገች ትገኛለች ማለት ነው። ልክ እንደ ሄርሜላ ሰርባው ልክ እንደ ሄርሜላ ልኩን ብትነግረው እሱ ተንበርክኮ ይቅርታ ይጠይቃል ነበር ሩታም ማለት ነው። ስለዚህ አብርሃም ትክክል አይደለም፣ አብርሃም ሩታም ትክክል አይደሉም ማለት ነው። አብርሃም እንግዲህ ያው እሱ እንደፈለገ ይሁን፣ እኛ ስለ አብርሃም ምንም አያገባንም ማለት ነው። ስለ አበጋዝ እኛ ምንም የሚያገባን ነገር የለም። ነገር ግን የሩትዬ ግን ያገባናል ማለት ነው። ሩተኛ እንቆኛ ጀግና እንትን ማለት አለባት ማለት ነው። ራሷን መጠበቅ አለባት። ሩታ እውነት ለመናገር ከሆነ ራሷን መጠበቅ አለባት። ራሷን ማስደፈር የለባትም። ለምንድነው ራሷን እንደዚህ የምታደርገው? ለምንድነው ራሷን ረካሽም እንደዚህ የምታደርገው? እንቆኛ ጀግና ማለት ነው። በፊት በጣም ጠንካራ በጣም ጀግና አንበሳ ነበረች። ነገር ግን ዛሬ ላይ ልጅ ስትወልድ ትንሽ እንትን ብላብናለች። ነገር ግን ሩተኛ እንቆኛ ጀግና የበፊቷ የጀግንነቷ እንዲሙላስ እንፈልጋለን። በጣም እንወዳታለን። ሩተኛ እንቆኛ ጀግና በጣም እንወድሻለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።